በዛሬው ቪዲዮአችን እንዴት አድርጋችሁ ገንዘብ የሚሰራ የዩቲዩብ ቻናል አካውንት አከፋፈት እንዴት መክፈት እንደምትችሉ በአዲሱ መሰረት አሳያችኋለሁ እና ቪዲዮአችንን ላይክ እና ሰብስክራይብ በማድረግ ጀምሩት። አሁን ቀጥታ ወደ አሰራሩ ወደ ጉግላችን እንሂድና አካውንት መክፈት ስላለብን አካውንት እንከፍታለን። የኢሜል አካውንት ለመክፈት እንደዚች ጋር ከመጣችሁ በኋላ ከታች ክሬት አካውንት የምትል አማራጭ አለች። እሷን አንድ ጊዜ እንነካታለን። ከዚህ በፊት የከፈታችሁት አካውንት ካለ መክፈት አያስፈልጋችሁም። ግን አሁን አዲስ ለመክፈት ከታች ክሬት አካውንት የምትሏን አንድ ጊዜ እንነካታለን። ከዛም በኋላ መቀጠል ፎር ማይ ፐርሰን ዩዝ የምትሏን አንድ ጊዜ እንነካታለን። ከዛ እሱን ከነካን በኋላ እንደዚህ ስማችሁን አስገቡ ይላችኋል። እዚህ ጋር የምታስገቡት ትክክለኛ ስማችሁን ነው። እኔ ለሰው ስለሆነ የምከፍተው የሰውየውን ትክክለኛ ስም እናስገባለን ማለት ነው። እኔ ካሊድ መሐመድ ብዬ አስገባለሁ። እናንተም የራሳችሁን ትክክለኛውን ስም የመታወቂያ ስማችሁን አስገቡና ኔክስት በሉት። ከዛ ኔክስት ትሉታላችሁ። ኔክስት ስትሉት እዚች ጋራ የተወለዳችሁበትን ቀን አስገቡ ይላችኋል። የተወለዳችሁበትን ቀን ስታስገቡ 18 ዓመት የማይሞላችሁ ከሆነ ዩቲዩብ ላይ ቶሎ ቪዲዮ ምናምን መፖሰት አትችሉም። ምክንያቱም 18 ዓመት ስላልሞላችሁ ቪዲዮዎችን ምናምን መፖሰት አትችሉም። አካውንታችሁን ቬሪፋይ ማድረግ አትችሉም። ስለዚህ እዚች ጋር ስትሞሉ እድሜያችሁን ከ18 ዓመት በላይ አድርጋችሁ ለመሙላት ሞክሩ። ከዛም በኋላ ከታች ጀንደር የምትሏን ትነኩና ጾታችሁን ትመርጡና ኔክስት ትሉታላችሁ። ከዛም በመቀጠል ምንድን ነው የሚሆነው የጉግል ስማችሁን ታስገባላችሁ። ቅድም ትክክለኛው ስማችንን ነበር ያስገባነው። አሁን ጉግል የጉግል አካውንታችንን ስም እናስገባለን። የተመቻችሁን ስም መጠቀም ትችላላችሁ። እኔ ያው ካሊድ ስለሆነ የምከፍተው የራሴን ስም እጠቀማለሁኝ ማለት ነው። ይኸው እኔ እንደዚህ አድርጌ ኔክስት እለዋለሁ። እናንተ የተመቻችሁን አስገብታችሁ ኔክስት በሉ። ከዛም በመቀጠል እዚህ ጋር ምንድነው የሚለው ፓስወርድ አስገቡ ይላችኋል። የተመቻችሁን ፓስወርድ ነው እዚህ ጋር የምታስገቡት እና ፓስወርዳችሁ ስትሮንግ ፓስወርድ መሆን አለበት፣ ያለበለዚያ አያሳልፍላችሁ። ስትሮንግ ፓስወርድ ለማድረግ ደግሞ ስፔሊንግ ይኖረዋል። ከዛ ነምበር፣ ከነምበሩ በኋላ ደግሞ እንትኖች ይኖርታል፣ ሲምቦል ምናምን አስገብታችሁ ስትሮንግ የሆነ ፓስወርድ ለመፍጠር ሞክሩ። ያለበለዚያ እሺ አይላችሁ። እኔም ማስገባና ኔክስት እንላለን ማለት ነው። ከዛ አስገቡት። ስትሮንግ የሆነ ፓስወርድ ካስገባችሁ በኋላ ከታች አሁንም ኔክስት የምትላለች፣ ኔክስት የምትሏን አንድ ጊዜ እንነካታለን ማለት ነው። ኔክስት ካላችሁት በኋላ ሴቭ ምናምን የሚል ይነግራችኋል። ከዛ ኔክስት የምትል ትመጣለች። ድጋሚ አካውንታችሁን ያሳያችኋል፣ ስማችሁን ምናምን ኔክስት እንለዋለን ድጋሚ አሁንም ማለት ነው። ከዛ ኔክስት ካልነው በኋላ ወደ ታች ዝቅ ስታደርጉት አያግሬ የምትላለች፣ እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ከዛ እሷን ከነካን በኋላ አሁን የጉግል አካውንታችንን ኢሜይላችንን ጨርሰናል። ኢሜይላችንን ክሬት አድርገን ጨርሰናል ማለት ነው። ግን ደግሞ አካውንታችንን የዩቲዩብ አካውንት ከፍተናል ማለት አይደለም። እዚህ ጋር የስ አይ አም ኢን በሉት። ራሳችሁን እኔ ነኝ ለማለት ነው። ያው የስ አይ አም ኢን ካላችሁት በኋላ በቀጥታ ወዴት ነው የምንሄደው? ወደ ዩቲዩብ እንገባለን ማለት ነው። የዩቲዩብ አካውንት እንገባለን ቀጥታ። ዩቲዩብ አካውንት ላይ ሄደን ደግሞ አካውንታችንን ቻናላችንን ቬሪፋይ ምናምን እንዴት እንደምናደርግ ፕሮፋይሌቱ ጋር እንደምናስገባ ምናምን መጀመሪያ እናያለን። ከዛ አሁን ቀጥታ ወዴት ነው የምንሄደው ማለት ነው? ወደ ዩቲዩብ ከሄዳችሁ በኋላ እንደዚህ አይነት ነው የሚመጣላችሁ። ከዛ ከታች የፕሮፋይል ምልክቷን ስትነኳት እንደዚህ ኬ ምናምን የሚል ይመጣላችሁ። ኬ የምትለዋን አንድ ጊዜ ተነኳታላችሁ ማለት ነው። እሷን ነክታችሁ ስገቡ እንደምትመለከቱት ፕሮፋይል ኔም ሃንድል የሚል ይመጣላችኋል እና እኛውን ፕሮፋይል እናስገባለን። ፕሮፋይል ካላዘጋጃችሁ ሌላ ጊዜ ማስገባት ትችላላችሁ። እኔ አሁን ስላዘጋጀው አሁን አስገባለሁ። ጋላሪ የምትለውን አንዴ ትመርጡና ፕሮፋይላችን እናስገባለን ማለት ነው። እኔ ያዘጋጀሁት ፕሮፋይል ስላለ፣ ያዘጋጀችሁት ከሌለ ግን ሌላም ጊዜ ማስገባት ትችላላችሁ። ከዛ እንደዚህ አድርጋችሁ አራት ማዕዘኗን ሳትወጣ ትነኳ። ከዛ ታስተካክላችሁ ከታች ያለችዋን አንድ ጊዜ ተነኳታላችሁ ማለት ነው። ልክ እሱን አስተካክላችሁ ስትጨርሱ ልክ እንደዚህ ይመጣላችኋል። ከታች ሳክሰስፉል ምናምን የሚል ነገር ይመጣላችኋል። ከዛም በኋላ በመቀጠል ምንድነው የምናደርገው? ስማችንን እንቀይረዋለን። አንድል የምትለው አማራጭ ላይ ምንድነው የምታስገቡት? ዩዘር ኔማችሁን ነው የምታስገቡት። እኔ ዩዘር ኔሜን መቀየር ስለማልፈልግ በዛው ነው መቀጥለው። እናንተ ከፈለጋችሁ ዩዘር ኔማችሁን እዚህ ጋራ መታችሁ መቀየር ትችላላችሁ ማለት ነው። ሃንድል የሚለው ውስጥ ገብታችሁ ዩዘር ኔማችሁን መቀየር ትችላላችሁ።
እኔ ግን መቀየር ስለማልፈልግ እሱን ትቼ እወጣና ስሜን እቀይራለሁ። ስማችሁን ማለት ቅድም ያስገባነው የኢሜል አካውንት ነው። አሁን ግን የዩቲዩብ ስማችንን ነው የምናስገባው ማለት ነው። አሁን ስማችንን ለመቀየር ምንድነው የምናደርገው? እዚች ጋር የምትመለከቱት ጋር ከላይ ኔም የሚል አለ። ኔም የሚለውን አማራጭ አንድ ጊዜ ተነኩትና ስማችሁን ትቀይራላችሁ ማለት ነው። ኔም የሚል አለ። እሷን አንድ ጊዜ ክሊክ አድርጋችሁ ስማችንን እንቀይራለን ማለት ነው። እኔ ለምሳሌ ኢትዮ ቴክ ለማለት ስለፈለኩኝ ኢትዮ ቴክ ብዬ ጽፋለሁ። እናንተ የተመቻችሁን ስም ማስገባት ትችላላችሁ ማለት ነው። ኢትዮ ቴክ ብዬ ሴቭ እለዋለሁ። ይኸው የኔ ስም ኢትዮ ቴክ ሆኗል ማለት ነው። እንደምትመለከቱት አሁን ዩቲዩብ ላይ የምንሰራውን ስራ 100% ጨርሰናል። ግን ቻናላችን አሁን ተስተካክሏል ማለት ቬሪፋይ ሆኗል ማለት አይደለም። ቬሪፋይ ለማድረግ ምንድነው የምናደርገው? ወደ ጎግል ክሮማችን እንሄድና ወይም ደግሞ ወደ ክሮማችሁ ትሄዱና አሁን በመቀጠል ምንድነው የምናደርገው? ወደ ጎግል ወይንም ደግሞ ወደ ጉግል ወደ ጎግል ወይንም ደግሞ ወደ ክሮማችን እንገባና ዩቲዩብ ስቱዲዮ ላይ ለመግባት እንሞክራለን። ወደ ዩቲዩብ ስቱዲዮ ከመግባታችን በፊት አሁን ሰብስክራይብ እና ላይክ አላደረጋችሁም? ቶሎ አሁን ሰብስክራይብ እና ላይክ አድርጉ። ወደ ቀጣይ ግን እንደምትመለከቱት 3 ነጠብጣቧን አንድ ጊዜ ተነኳትና ከታች ዴስክቶፕ ሳይት የምትላለች እሷን አንድ ጊዜ ታበሯታላችሁ። እሱን አብርታችሁ ከጨርሳችሁ በኋላ www.youtube-studio.com ብላችሁ ጽፋላችሁ። ይኸው እኔ እንደምጽፈው ጻፉት። www.youtube-studio.com ብላችሁ ጽፋላችሁ። ልክ እንደዚህ አድርጋችሁ ከጻፋችሁ በኋላ ሰርች ስታደርጉት ፊት ለፊት ይመጣላችኋል ዩቲዩብ ስቱዲዮ የሚል። ይኸው እንደምትመለከቱት እያቀረብኩ እያሳየኋችሁ ነው። ዩቲዩብ ስቱዲዮ የሚል ይመጣላችኋል። እሷን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። እዛም ወደ ውስጥ ስትገቡ ዌልካም ቱ ዩቲዩብ ስቱዲዮ ምናምን የሚል ይመጣላችኋል። ኮንቲኒው ትሉትና ታልፉታላችሁ ማለት ነው። ኮንቲኒው ብላችሁ ካለፋችሁት በኋላ ምንድነው የምናደርገው? ይኸው እንደምትመለከቱት ኮንቲኒው ብላችሁ ካለፋችሁት በኋላ ሌላ የጉግል አካውንት ካላችሁ እዚህ ጋር አረጋግጡ። አሁን የከፈትነው የቻናላችሁ ላይ መሆን አለበት ግዴታ። እዚህ ጋር አረጋግጡ ሄዳችሁ ጥግ ላይ። ይኸው እኔ አሁን የከፈትኩት ኬሎግ ያለበት ስለሆነ ራሱ ነው ማለት ነው። ከዛም በመቀጠል አሁን ምንድነው የምናደርገው? ወደ ጎን ታደርጉትና ይኸው እኔ እንደማደርገው ወደ ጎን ታደርጉትና ከታች ላይ የሴቲንግ ምልክት አለች። ይኸው እንደምትመለከቱት ቆይ እኔ ላሳያችሁ። ያው ወርታች ስታደርጉት እዚች ጋራ ሌላ ብዙ እንትኖች አሉ። የዳሽቦርድ ምልክት ምናምኖች አሉ። ልክ ወርታች ስታደርጉት ግን የሴቲንግ ምልክት አለ። ያው እንደምትመለከቱት እያቀረብኩ ላሳያችሁ። የሴቲንግ ምልክቷን አንድ ጊዜ ስትነኳት ጀነራል ቻናል ምናምን የሚል ይመጣላችኋል። ይኸው እዚች ጋር ነው ዋናው ስራ የምንሰራው እዚች ጋር ነው ማለት ነው። ከዛም በኋላ እኛ ምንድነው የምንፈልገው? ጀነራልን ሳይሆን ከታች ቻናል የምትል አማራጭ አለች። ቻናል የምትለዋን አማራጭ አንድ ጊዜ እንነካታለን ማለት ነው። ያው ከዚች ጋር ሁለተኛ ላይ ቻናል የምትላለች እሷን አንድ ጊዜ እንነካታለን። ከዛ እዚች ጋር ምንድነው የምንመርጠው? መጀመሪያ ካንትሪ ያስመርጣችኋል። ከዚች ጋር እንዳትሳሳቱ ካንትሪያችሁን በምንም ታምር ኢትዮጵያ ማድረግ የለባችሁ። ምክንያቱም ኢትዮጵያ ውስጥ ዩቲዩብ አይከፍልም። ይህም ማለት ኢትዮጵያ ላይ ብታደርጉት ምንም አይነት ተጠቃሚ አትሆኑም ማለት ነው። የኔ አሁን ለምሳሌ ምንድነው የሚለው ዩናይትድ ኪንግደም ነው የሚለው። እናንተ የተመቻችሁን መምረጥ ትችላላችሁ። ከኢትዮጵያ ውጭ የተመቻችሁን ነገር እየመረጣችሁ ግቡ። ግን ኢትዮጵያን በፍጹም እንዳትመርጡ። ኢትዮጵያን መምረጥ በቃ የለባችሁ። ኢትዮጵያን ከመረጣችሁ መቼም ቢሆን አካውንታችሁ ቬሪፋይ አይሆንም ማለት ነው። እኔ አሁን ለአሁኑ ጀርመንን እመርጣለሁ። እዚች ጋር ጀርመን አለች። ዝቅ ሳደርግ እኔ አሁን በጀርመን አሳያችኋለሁ። ጀርመንን አንድ ጊዜ መርጥና ወደ ውስጥ እንገባለን ማለት ነው። ጀርመንን እዚች ጋር የተሳሳትኩኝ መሰለኝ ኢጅፕትን የመረጥኩት። አሁን ጀርመንን ልምረጥና ላሳያችሁ። ጀርመን ታለች። እዚች ጋር ጀርመንን አንዴ መርጥና ከዛ ምንድነው የምናደርገው? ከዛ በመቀጠል ምንድነው የምናደርገው? ፊውቸር ኢሊጂቢሊቲ የምትላለች እሷን አንድ ጊዜ እንነካታለን። ከዛ እንደምትመለከቱት 3 ነገሮች ይመጡልናል። አንዱን ራሱ ዩቲዩብ ኢኔብል አድርጎታል። ግን ሁለተኛውን ግዴታ ኢኔብል ማድረግ አለብን። ምክንያቱም ኢኔብል ካላደረግን አካውንታችን ቬሪፋይ አልሆነም ማለት ነው። የታችኛውን ኢኔብል እናደርገዋለን። እዚህ ጋር የቀስት ምልክቷን አንድ ጊዜ ተነኳታላችሁ። ለምን እንደሚጠቅም ለማየት እቺ የቀስት ምልክቷን አንድ ጊዜ ስትነኳት ያስቺ ጋር አቅርቤ ላሳያችሁ በደንብ። እቺ ጋር የቀስት ምልክት አንዴ ስነኳት ይሄው ይሄኛውን ቬሪፋይ ማድረጋችሁ ለምን መሰላችሁ የሚጠቅማችሁ? ተምኔል መምረጥ አትችሉም ይሄንን ቬሪፋይ ካላደረጋችሁ ማለት ነው። እና ደግሞ የ15 ደቂቃ ቪዲዮ መስራት አትችሉም። 15 ደቂቃ ነው። ከ15 ደቂቃ በላይ የሆነ ቪዲዮ መምረጥ አትችሉም። ተምኔልም አያስመርጣችሁም። ራሱ የፈለገውን ከቪዲዮ ላይ የሆነ ጭንጭብጭብ ተወስዶ ነው ራሱ ተምኔል የሚያደርግላችሁ። እና ደግሞ ሶስተኛው ምንድነው?
ላይቭ መግባት አትችሉም። እነዚህ ሶስቱን አሁን ተምኔል ካልጠፋችሁ ምንም ባሰሩ ይሻላችኋል ቪዲዮ ማለት ነው። ተምኔላችሁ ግዴታ ማማር አለበት። ምክንያቱም ተምኔላችሁን አይቶ ነው ሰው የሚገባው ማለት ነው። ስለዚህ ይህንን ደግሞ ለማብራት ስልክ ቁጥር ያስፈልገናል። ሳፋሪኮምም ቢሆን ችግር የለውም፣ ኢትዮ ቴሌኮምም ቢሆን ችግር የለውም። እና ወደ ጎን ስታደርጉት ቬሪፋይ ፎን ነምበር የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ቬሪፋይ እናደርገዋለን እንዲከፍትልን ኢነብል ለማድረግ ቬሪፋይ የምትለዋል አንድ ጊዜ እንነካታለን ማለት ነው። ከዛ ወደ ውስጥ ስትገቡ ቬሪፋይ ማድረጊያ ውስጥ ይወስዳችኋል። እዚች ጋር ይኸው እንደምትመለከቱት የዩቲዩብ የራሱ ቬሪፋይ ማስደረጊያ ይመጣላችኋል። እዚች ጋር ሁለት አማራጮች አሉ። ደውለው ኮዱን እንዲነግሯችሁ ነው የምፈልጉት ወይንስ ደግሞ በቴክስት እንዲልኩላችሁ። እዚች ጋር ማህበራቸውን ናቸው። እኔ በቴክስት ስለሆነ የምፈልገው ቴክስት የምትለዋን እነካለሁ ማለት ነው። ከዛ ከታች የስልክ ቁጥራችሁን የምታስገቡበት ካንትሪ ያስመርጣችኋል። ኢትዮጵያ በሉት። ምክንያቱም ስልክ ቁጥራችን በኢትዮጵያ ስለሆነ የተመዘገበው ኢትዮጵያ ነው ማለት ያለብን። ኢትዮጵያ ካላችሁት በኋላ ስልክ ቁጥራችሁን ታስገቡና ኔክስት ስትሉት ኮድ ይልኩላችኋል ማለት ነው። 6 ዲጂት የያዘ ኮድ ይልኩላችኋል። እዚች ጋር አሁን ቀይ ኮድ አላኩልኝም ለኔ። ያው አሁን ኮድ ልከውልኛል ማለት ነው። ልክ ኮዱን አስገብታችሁ ሰሚት ትሉታላችሁ። ሰሚት አንዴ ስትሉት ጨርሰናል ማለት ነው። ይሄው እንደምትመለከቱት ቬሪፋይ ፎን ነምበር ይላል። ፎን ነምበራችን አሁን ቬሪፋይ አድርገነዋል ማለት ነው። ከዚህ በኋላ ተምኔላችንን መምረጥ እንችላለን። ልክ ወደ ኋላ ስትመለሱ ራሱ ሪፍሬሽ ያደርግና ኢኔብል እንዳደርግ ያሳያችኋል። ሶስተኛውን ማብራት የምትችሉት ሞኔታይዝ ስትሆኑ ነው። ሞኔታይዝ ካልሆናችሁ ሞኔታይዝ ያለውን ሴቭ ብላችሁ አንድ ጊዜ ትወጣላችሁ ማለት ነው። ከዛ እዚች ጋራ ወደ ታች ትንሽ ቀረብ አድርጌ ላሳያችሁ። ብዙ አይነት አይከኖች ይመጡላችኋል የዳሽቦርድ እና እዚች ጋር ስማቸው ስለማይጻፍ አቅርቤ ላሳያችሁ። አሁን መግባት ያለብንም ቦታ ማለት ነው። እዚች ጋራ እችኛዋን እኔ የምነካትን ያው የእንጨት ነገር ምልክቷን እሷን አንድ ጊዜ ስትነኩ ባነር ምናምን ማስገባት ትችላላችሁ ማለት ነው። እዚች ጋር አፕሎድ የምትላለች ያው ባነር የምትሏ ከፕሮፋይል በላይ በኩል ማለት ነው ባነር የምትላለች። እኔ ባነር ስላላዘጋጀው ነው እንጂ ባነር ማስገባት ትችላላችሁ። አፕሎድ የምትሏን አንድ ጊዜ ስትነኳት ወደ ጋላሪ ወስዳችኋል። ከጋላሪያችሁ ባነር ማስገባት ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። በቀላሉ ቬሪፋይ የሆነ የዩቲዩብ አካውንት እንዴት መክፈት እንደምትችሉ አሳይቻችኋለሁ። እና ደግሞ ከዚህ በፊት የሰሯቸው ስለ ተምኔል ምናምን የሰሯቸው ቪዲዮዎች ስላሉ እየገባችሁ ቪዲዮአችሁን ተመልከቷቸው። ብዙ ታተርፉበታላችሁ። በተለይ ደግሞ ዩቲዩብ መጀመር የምትፈልጉ ተምኔሎቻችሁ እንዴት ማሳመር እንደምትችሉ የሰሯቸው ቪዲዮዎች ስላሉ እየገባችሁ ተመልከቷቸው። ላይክ እና ሰብስክራይብ ማድረጋችሁን ደግሞ አትርሱ። ይመቻችሁ።